ሰኔ 20 ቀን በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያን የታነጸባት ነው። እግዚአብሔር አምላክ በነቢያት ያናገረውን የመከረውን ለመፈጸም ቀድሞ ቃል የገባውን ደቂቀ አዳምን ለማዳን ያደረገው ጉዞ ነው። በባህሪው ሞት በመንግስቱ ሽረት የሌለበት በሊቃናት በአጋዕዝት በቅዱሳን የሚመሰገን አምላክ ሰማይና ምድር የማይወስኑት ከሰው ልጆች መካከል እመቤታችን ቅድስት ድንግል ማርያምን ከአንስተ ዓለም መርጦ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በድንግልና እንደሚወለድ ቀድሞ ለአዳም በገባው ቃል መሰረት እትወለድ እምወለተ ወለትከ ወእድህክ ውስተ መርህብከ ወከውን ሕፃነ በእንቲአከ በማለት የገባውን ቃል ኪዳን ለመፈጸም የ5500 ዘመን የሲኦል መከራ የሰው ልጆች ያበቃ ዘንድ አምላካችን ወደዚህ ዓለም በእንግድነት መጥቷል። ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ከተወለደ በኋላ ይህንን ዓለም 33 ዓመት ከ3 ወር ጎብኝቶ አስተምሮ ሐዋርያትን ሾሞ በዕለተ ዓርብ ቀራንዮ ወጥቶ ስጋውን ቆርሶ ደሙን አፍሶ አዳምን ከነልጆቹ ከሲኦል ካዳነ በኋላ ከትንሣኤው እስከ 40 እስከ ዕርገቱ ድረስ 40 ቀን መጽሐፈ ኪዳንን ለሐዋርያት እያስተማራቸው ለደቀ መዛሙርቱ ቆይቶ በ40ኛው ቀን ወደ ሰማይ ወደ ቀደመ ክብሩ ሲያርግ ስልጣን ሰጥቶ ለሐዋርያት በ50ኛው ቀን ወደዚህ ዓለም ደግሞ እግዚአብሔር መንፈስ ቅዱስ የሚልክላቸው መሆኑን ነግሯቸው አንትሙ ሰንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም እናንተ ከላይ ኃይል እስክትለብሱ ድረስ ከኢየሩሳሌም ከተማ አትውጡ ብሎ መመሪያውን ሰጥቷቸው ካረገ በኋላ በ50ኛው ቀን መንፈስ ቅዱስ ተልኳል። በሐዋርያት ሥራ ምዕራፍ 2 ወአመ ተፈጸመ መዋዕለ ጴንጠኮስቴ ይባላል። የመንፈስ ቅዱስ መውረድ እንዘ ጉቡአን እሙንቱ ውስጥ አሃዱ ቤት በአንድ ቤት ውስጥ ሁሉም በአንድነት ተሰብስበው ሐዋርያት እንዳሉ ወረደ ላይ ሆሞ መንፈስ ቅዱስ ከመዘ እሳት በእሳት አምሳል መንፈስ ቅዱስ በመለያቸው ላይ ወረደ። በእያንዳንዳቸው ላይ ሲያርፍባቸውም በእሳት አምሳል ይታይ ነበረ። እነሱም ይህን ጸጋ ካገኙ በኋላ ፍሩሃን የነበሩ ጥቡዓን ሆኑ። በተወሰነ ቋንቋ ይናገሩ የነበሩት 72 ቋንቋ ተገልጦላቸው በዓለሙ ሁሉ ያለውን ምስጢር ተገልጦላቸው ማስተማር ጀመሩ ማለት ነው። በዚህን ጊዜ ያው በኢየሩሳሌም ብቻ ትምህርቱ እንዳይቀር በእስጢፋኖስ የነበሩ 8000 ምእመናን ነበሩ ያመኑ በክርስቶስ። እስጢፋኖስ ላይ በአፍ በመጣፍ እያለ አይሁድን ምላሽ ያሳጣቸው ጊዜ የክርስቶስን አመጣጥ በቃል ኪዳን መሰረት እውነተኛው ዘመን የደረሰ መሆኑን በትክክለኛው በቀጠሮ ቀን መጥቶ ዓለምን ያዳነ መሆኑን ከነመረጃው ከነማስረጃው አይሁድን ሲረታቸው በዚህ መልኩ አልቻልነውም በማለት በድንጋይ ወግረው እስጢፋኖስን ከገደሉ በኋላ ማህበረ እስጢፋኖስ ሲበተን ሐዋርያት የተወሰኑት ወደ ፊልጵስዩስ ወርደውና ዮሐንስ አስተማሩ። በሚያስተምሩበት ሰዓት አምነዋል። የዚያ የፊልጵስዩስ ሰዎች የኢየሱስ ክርስቶስን ከሰማየ ሰማያት መውረድ ወደዚህ ዓለም መጥቶ በመልዕልተ መስቀል ተሰቅሎ ሞቶ በ3ኛው ቀን ተነስቶ ሙታንን ሁሉ ያነሳ ደቂቀ አዳምን ሁሉ ወደ ቀደመ ርስታቸው የመለሰ መሆኑን ይህን ተምረው ስላመኑ ቤተ ጣዖት ስለነበረ የሚያመልኩበት ወይም ደግሞ ሌላ ምኩራባቸውንም ደግሞ የሚከታተሉት ወደ ቤተ ጣዖት አትሄዱ ብለው ስላስተማሯቸው ሐዋርያት ይህን ከነሳችሁን መካነ ጸሎት ስጡን በማለት ሲጠይቋቸው አይ ወደ ሐዋርያት ወደ ቅዱስ ጴጥሮስ ወደ ኢየሩሳሌም ልከው ምን እናድርግ አሉ። ከጌታችን ከአምላካችን ከኢየሱስ ክርስቶስ ፈቃድ ውጪ ምንም እንዳታደርጉ እናንተም ጸሎት ያዙ ሱባኤ እኛም ጸሎት እንይዛለን ብለው ይህን ብቻ ምላሽ ሰጧቸው። ሁለቱም በጸሎት ላይ እንዳሉ ምስጢሩ ተገለጸ። በዚያ ቤተክርስቲያን ይመሰረት ዘንድ ፈቃዱ ሆኖ አምላካችን ካረገ በኋላ ከቅዱሳን ጋር በመሆን ቤተክርስቲያኒቱን ለመስራት ፈቃደኛ ሆነ ወረደ። ይቺ ቤተክርስቲያን በመጀመሪያ በእመቤታችን ቅድስት ድንግል ማርያም ስም ነው በእናቱ ስም የተሰየመችው።
ምክንያቱም ቤተክርስቲያንን የወለደችው እመቤታችን ናት። ቀድሞ ስመ ስጋዌው ከነበረበት በፊት በምኩራብ ነው የሰው ልጆች አይሁድ የሚገለገሉት ነበርና በዚህ በእመቤታችን ስም እንድታነጽ ወደ ምስራቅ ወሰዳቸው ሐዋርያትን። በምስራቅ በኩል የተጠጋጉ 3 ድንጋዮች ነበሩ። እነሱን አቀራርቦ ሊቁ ደራሲው እንዳለው በሰላስ አይባን ገጸ ሥላሴሁ ለአምሮ ሐኒጸ ቤት ድንግል ድኅረ ፈጸመ ሳርሮ አመወረደ ለበዓል ምስሌኪ በአማህብሮ ተብሎ እንደገለጸው በ3 ድንጋይ ገጸ ሥላሴውን ምስጢር በማድረግ በአብ በወልድ በመንፈስ ቅዱስ ቤተክርስቲያን በ3 ክብ ነው የምትሰራው። የአብና የወልድን የመንፈስ ቅዱስን ገጻት ምልክት በማድረግ 3ቱ ድንጋዮች ቅዱስ ጴጥሮስን ያዝና ተከተለ በማለት በአንዱ ድንጋይ አንደኛውን ከውጪ ያለውን ታላቁን ከውስጥ ያለውን ደግሞ ሁለተኛውን ሶስተኛውን ቅድስተ ቅዱሳኑን በአንዲት ቀን በሰኔ 20 ቀን ተፈጽሞ በማግስቱ ንዋያተ ቅድሳቱን ሁሉ ይዞ መጥቶ እመቤታችንን መንበር አድርጎ እስጢፋኖስን ዲያቆን አድርጎ ቅዱስ ጴጥሮስን ሰራይ ካህን አድርጎ ራሱ ቀድሶ ሐዋርያትን አቆርቧቸዋል ማለት ነው። ወተቀረበት በእደ ወልዳ እመቤታችን በልጇ እጅ ትቆርባለች ነው የሚለው። የቤተ ክርስቲያኒቱ የመጀመሪያ አመሰራረት ይሄንን ነው የሚመስለው። እንግዲህ ክርስቶስ ካረገ በኋላ ሐዋርያት ያው እንዳይበተኑ እሱ መንፈስ ቅዱስን እልክላችኋለሁ ብሏቸው በአንድ ላይ እንደተቀመጡ መንፈስ ቅዱስ ወረደ። በዚያን ጊዜ ምስጢረ ሥጋው ደግሞ ይፈጽሙ የነበሩት በማርያም በማርቆስ እናት ቤት ነበረ። በዚያ መታሰቢያውን ዛሬ አልፎ አልፎ ምእመናናችንም ባለመልቀቅ በቤት ማህበር ሁሉ መታሰቢያውን ያደርጋሉ። የማርቆስ እናት ቤት መሰረት ነው ይሄ። ከዚያ ቀጥሎም ደግሞ ዘመነ ሰማዕታት ሆኖ የቤተ ክርስቲያን ከመመስረቷን በፊት የነበረው በማርያም ቤት ካል ደግሞ በችግሩም ወቅት ካታኮምብ ይባላል። ግበበ ምድር በየዋሻው በየፍርኩታው በግበበ ምድር ነበረ ስርዓታቸውን የሚያከናውኑት። ብዙ ጊዜ ተመችቷቸው አልጋ ባልጋ ሆኑላቸው አይደለም ሐዋርያትም ቅዱሳንም ይህንን ሲከታተሉ የነበሩት። መጨረሻ ላይ ያቺ በፊልጵስዩስ የተመሰረተችው ቤተክርስቲያን በዓለም እንድትበዛ ዘመነ ሰማዕታት አልፎ በቅድስት እሌኒ ልጅ ቆስጠንጢኖስ በሮም ላይ ሲነግስ አስቀድሞ አላውያን ነገስታት አብያተ ክርስቲያናት ይታጸዋ አብያተ ጣዖታት ይትረሃዋ ብለው ቤተክርስቲያን ይዘጋ የጣዖት ቤት ይከፈት ብለው አውጀውበት የነበረው ዘመነ ሰማዕታቱ ሲያበቃ በቆስጠንጢኖስ በእሌኒ ልጅ መልሶ አዋጁን በአዋጅ ሽሮ ቤተ ጣዖት ይዘጋ አብያተ ክርስቲያናት ይከፈቱ በማለት አዋጁን በአዋጅ አውጆ በዓለም ላይ አወጀ። ለዚህም ነው አሁን ትናንትና በቅዱስ ሚካኤል በዓል ዕለት በዚያ አባ እለእስክንድሮስ የሰበረው ቤተ መቅደስ አክሉ በጥራ ንግስት ወለተ በጥሊሞስ የተባለች በግብጽ ውስጥ ስሙ ዙሃል በሚባል ጣዖት ነበር ስም ያሰራቸው። በኋላ ቅዱስ ማርቆስ አስተምሮ ወደ ክርስትናው ሕይወት ሲንጸባረቅ ቤተክርስቲያን ነጻነቷን ስታገኝ ወፈቀደ ከመይስብር ወለወቱ ጣዖት አባ እለእስክንድሮስ ያንን ጣዖቱን ሰብሮ ቤተክርስቲያን በላው ላይ ነው የቅዱስ ሚካኤልን ቤተክርስቲያን ሰርቶበት ግብጻውያን ነጻ ወጥተውበት ቤተክርስቲያን በነጻነት ስትገለገል የነበረችው። እንደዚሁም የነበረው ጭቆና ሁሉ የነበረው አፈና ሁሉ ለቤተክርስቲያን ነጻነት ከቆስጠንጢኖስ ወዲህ ርስት በመስጠት ሲሶ መንግስት በማስተካከል የነበረ ንዋየ ቅድሳትን አስራት በኩራቱ በአግባቡ እንዲገለገል የበለጠ ጎልታ እንድትታይ በቅድስት እሌኒ 300 ዘመን በላይ ከተቀበረበት መስቀሉን ያወጣችው በሷ ጸሎት አማካይነት የተባረከ ልጅ አግኝታ ቆስጠንጢኖስ ነጻነቱን አውጆ ቤተክርስቲያን እስካሁን ይኸውና ትገለገላለች። በዓለም ብትገፋም ወእጅክልዋ አናቀጸ ሲኦል አማስኖታ ዋንቀልቅሎታ። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 የቂሳሪያው ጥያቄና ትምህርት ሐዋርያት በሙሉ ሲጠየቁ በቂ መልስ አልመለሱም። ከነቢያት አንዱ ነህ ይሉሃል፣ ኤልያስ ነው ይሉሃል ብለው ሲሉ ቅዱስ ጴጥሮስን አንተስ ማን ትላለህ አለው። አንተ የሕያው ቅዱሱ ነህ ብሎ እውነተኛውን ምስክር ምስጢሩን ገልጦለት ሲናገር አይ ጴጥሮስ ሥጋና ደም አልገለጠልህም ሰማያዊ አባቴ ነው እንጂ አንተ ኮኩ ወደ በዛቲ ኮኩ አሐንጻ ለቤተ ክርስቲያን። አንተ ድንጋይ ነህ፣ አንተ መሰረት ነህ። በዚህ መሰረት ላይ ክብርት ቤተ ክርስቲያኔን እሰራታለሁ። የሲኦልም ደጆች ሊያነዋውጧት አይችሉም፣ የሲኦል አበጋዞችም አይቋቋሟትም በማለት
የቤተ ክርስቲያንን ልደት በመዋዕለ ጴንጠቆስጤ መንፈስ ቅዱስ የወረደ ዕለት የተመሰረተችበት ቢሆንም መጨረሻ ላይ ደግሞ ዋናውን እስከ ዕለተ ምጽአት ጸንታ እንድትኖር ኃይል የሰጠበት ነው ለቅዱስ ጴጥሮስ። በዚህችም ቤተክርስቲያን ላይ ቅዱስ ጴጥሮስን ቤተክርስቲያን መመስረት ብቻ ሳይሆን ወለከ እሁበከ መርኃውተ ዘመንግሥተ ሰማያት፣ ለአንተም የመንግሥተ ሰማያትን መክፈቻ ቁልፍ እሰጥሃለሁ። እግዚአብሔር ለሰው ልጆች የቱን ያክል ቸርነቱን እንደገለጠ ምሕረቱ ምን ወሰን የሌለው ለመሆኑ በመካከላችን እመቤታችን ከኛው መርጦ ሐዋርያትን ከዚሁ ከመካከላችን አድርጎ ሙሉ ስልጣኑን ሰጥቶ ኃጢአት ይቅሩ ይሉ ዘንድ ዘአሰርክሙ በምድር ያሰራችሁ ምንም የኃጢአት ሸክም ቢበዛበት ያንን የሚያቃልሉ ካህናትን መስጠቱ ቤተክርስቲያን እነዚህን ወልዳ ይዛ አቅፋ ስርዓቷን እየሰራች መሆኑ ኑ ሀቢየ ስሩሃን ዋና አረፈክሙ፣ እናንተ ሸክም የከበዳችሁ ወደ እኔ ነው እኔ አቀልላችኋለሁ። እስመ አርዑቴኒ ሰናይ ወጾሬኒ ቀሊል፣ ቀንበሬ ልዝብ ነው ሸክሜም ቀላል ነው። ወደ እኔ ሸክም የከበዳችሁ ወደ እኔ ወደ ቅድስት ቤተክርስቲያን ኑ እና ከዚህ ምስጢር ብዙ ነገር ታገኛላችሁና እግዚአብሔር አምላክ አክብሮ የሰጠንን ከሌላው አልቆ ከፍጥረታት ሁሉ ለይቶ አንግሶ የሰጠንን ጸጋ በአግባቡ ልንጠቀምበት ይገባል የሚለውን ነው ቤተክርስቲያን ይሄንን የምታስተምረው። ቤተክርስቲያን ለሰው ልጆች ያው ለውሉደ ሰብ መድኃኒት ናት። እንግዲህ አስቀድሞ ቤተክርስቲያን አመጣጧ በምሳሌ ነው። የእመቤታችን በ5500 ዘመኑ ሙሉ ምሳሌዋ አለ። በኖህ መርከብ ትመሰላለች፣ በሙሴ በጸጳጦስ በደብረ ሲና ትመሰላለች። ጽዮን ማርያም ራሷ ስሟ ናት። እግትዋ ለጽዮን ወቀፍዋ ብሎ ነቢዩ ዳዊት አስቀድሞም ትንቢት የተናገረላት ናት። ጊሱ ሀቢሃስ ማኃይለ እግዚአብሔር ላዕሌሃ። በኋላም ደግሞ በዘመነ ሐዲስ የመጡ ሊቃውንት ያሬድ መጾመ ድጓው እግትዋ ለጽዮን ወቀፍዋ ከሚለውም ጋር አያይዞ በሀበልዋ ተሳለምዋ፣ በየሰርግ በየጠዋቱ በየነግሁ ሄዳችሁ ተሳለሟት። ጊሱ ሀቢሃ እስመ ኃይለ እግዚአብሔር ላዕሌሃ፣ በእሷ ላይ የእግዚአብሔር ኃይል አለና ወደ እሷ ገስግሱ። የምንጠቀምበት መሆኑን የሰው ልጆች መድኃኒት የሚያገኙት ስርየተ ኃጢአት የሚያገኙት ስርዓት ተፈጽሞ የክርስቶስን ልጅነት የሚያገኙት በቤተ ክርስቲያን እስከሆነ ድረስ የቤተ ክርስቲያን ልጅነት የሚገኘው በስርዓተ ቤተ ክርስቲያን በቤተ ክርስቲያን እስከሆነ ድረስ ቤተ ክርስቲያኒቱ ለሰው ልጆች መድኃኒት ናት። ይትርሃቁ እምኔሃ፣ ከሷ አትራቁ ነው የሚለው። የምህረቱ ግምጃ ቤት ናት። የአምላካችን ሰማያዊ ዙፋኑ እንዳለ ሁሉ ምድራዊ ዙፋኑ ቤተ ክርስቲያን ናት። ምስጢረ መንግስቱ ቤተ ክርስቲያን ናት። ስለዚህ ቤተ ክርስቲያኒቱ በምሳሌ እየተነገረች በነ ዳዊት በነ ሰሎሞን በነ በትር አሮን የአሮን በትር የሚያገለግሉት ካህናት ናቸው። የቀድሞዎቹም ቢሆን ከክህነት ከእጁ እንዳይወጣ አሮንን ምሳሌ አድርጎ የ12ቱን ነገደ እስራኤል በትር ጸሎት ስታጸልይበት ደርብሎት ጌታ ነግሮት በሙሴ በኩል ከነዚያ በትር አንዷ የአሮን በትር አብባ ለምልማ ብዙ ጊዜ ከተያዘች በኋላ ከተቆረጠች ዘመኗ ስንት ነው? ከደረቀች ዘመኗ ስንት ነው? አብባ ለምልማ ጠዋት 12 በኩረ ሎሚ አፍርታ ተገኝታለች። ይህም የ12ቱ ሐዋርያት ምሳሌ ነው። እመቤታችን በነቢያት ትነገር ነበር፣ በሐዋርያት ትሰበካለች። ሐዋርያት የስብከታቸውን ዋጋ የምታሰጣቸው ይህ ሁሉ ምስጢር የተገለጸ በዚያ እስከሆነ ድረስ ቤተክርስቲያን ማለት እመቤታችን ማለት ለውሉደ ሰብ ለደቂቀ አዳም መድኃኒት እግዚአብሔር ምስጢሩን የገለጠበት ሰውን ያዳነባት የምህረቱ ግምጃ ቤት ናት ማለት ነው። በዘመናችን የሚሰራው ቤተክርስቲያን ያው አንድ ጊዜ ክርስቶስ ነው ያሳየው የቤተክርስቲያንን አሰራር። ብዙዎች አባቶቻችን ቀደምቶቹም አሁን ይሄንኑ ነው ከተከተለው የሚጓዙት። ተለጣፊ ወይም ደግሞ የካቴድራል መሰል የሚደገፍ አይደለም። በሰላሳ አይባን ብለን ቅድም በሶስቱ ድንጋዮች የሰራቸው 3 ዙሪያዎች ናቸው። እነሱ የአብ ወልድ መንፈስ ቅዱስ በሶስት አካል በአንድ መለኮት የመመለኩ የአምላካችን ምሳሌ ናቸው። 3 ክብ ሲሆን ይሰለሱ በአካላት 3 ሲሆኑ አብ ወልድ መንፈስ ቅዱስ በመለኮት አንድ ቤተክርስቲያን ነው የሚባለው። መሰረቱም አንድ ስለሆነ እንደ አይነት አባቶቻችን በዚህ መልኩ ነው ስርዓተ ቤተክርስቲያን የሚፈቅደው። የተዋህዶ ቤተክርስቲያን እቺ 3ቷ ክብ ናት ማለት ነው። ከሰው አብርሃምን ከአትክልት ወይንን ከእህል ስንዴን መርጫለሁ ነው ያለው። በዘመነ መልከ ጼዴቅ ብቅ ብላ ምስጢሯ ታይታ
እስከ ጊዜው ድረስ የቆየች ናት ቤተክርስቲያን። ቤተክርስቲያን ከተሰራ በኋላ ስትሰራ ስርዓት አላት። በበስተ ምስራቅ በኩል ቤተልሔም ይባላል። በቤተልሔም ነው ጌታ የተጸነሰው። በበስተ ምዕራብ በኩል ደግሞ ደጀ ሰላም ይባላል። በበስተ ሰሜን በበስተ ደቡብ ያሉትም ደግሞ ራሳቸው መስቀል ቤት፣ ግምጃ ቤት፣ ዕቃ ቤት ሆነው ግብር ቤት እነዚህ ሆነው በአራቱ ማዕዘን ስርዓት አላት ስትሰራ። እነዚህ ሳይሟሉ ዋናው ቤተክርስቲያን ቅዳሴ አይከናወንበትም። በቤተልሔም በግብር ቤት መስዋዕቱ ይዘጋጅበታል። በቤተልሔም ተጸንሶ ይወለድበታል። በቤተ መቅደስ ገብቶ ቀራንዮ እንደገባው ስጋውና ደሙ በመድኃኒትነት ይሰጣል። ያ የቀራንዮው የዛሬ 2000 ዓመት በፊት የተደረገው ትኩሱን ዕለቱን የተደረገ ሆኖ ለሰው ልጆች እስከ ዕለተ ምጽአት ሲሰጥ ይኖራል እና ያን ነው። በዚህን ጊዜ እናቶች እና አባቶች ማንኛች ሁላችንም የክርስቲያን የተዋህዶ ልጆች ስንወለድ ወደ ቤተ እግዚአብሔር የምንሄድ መሆኑን ነው። እሱ በተወለደ በ40 ቀኑ የካቲት 8 ቀን ወደ ምኩራባቸው ሕግ ሊፈጽም ሄዷል። ይሄም ደግሞ የተደረገው አዳም በተፈጠረ በ40 ቀን ብርሃን ለብሶ ብርሃን ተጎናጽፎ ገነት የመግባቱ ምሳሌ ነው። ሔዋንም እንደዚሁ በ80 ቀን ሔዋንም በ80 ቀኗ በብርሃን መላእክት ታጅባ ገነት የገባችበት ነው። የዚህ ምሳሌ ደግሞ በ40 ቀናችንና በ80 ቀናችን ወደ ቤተ ክርስቲያን ለክርስትና በምንሄድበት ወቅት በአንድ ቀን ሶስቱም ምስጢር ይፈጸምልናል። አስቀድሞ ከቅዳሴ በፊት ወደ ክርስትና ቤት ይኬዳል። ሕፃኑ ማተብ እና የዮርዳኖስ ጸበል ተይዞለት ይኬዳል። ስርዓት ተፈጽሞ ይጠመቃል። አንዱ ምስጢር ተፈጸመ ማለት ነው። ሁለተኛ ደግሞ በሜሮን ይቀባል። ሁለተኛው ተፈጸመ። ሶስተኛ ይቆርባል። በቤተ ክርስቲያን ይሄ የሥላሴ ልጅነት ያገኛል። በወልድ ውሉድ የተባለ ክርስቶሳዊነቱን ያገኛል ማለት ነው። በምስጢር እንግዲህ ሰውኛ በአይነ ስጋ ብቃቱ ስለሌለን እንጂ እነ ቅዱስ ቀውስጦስ በሀገራችን ያሉ ውሃው ፈልቶ ክርስትና ሲያነሱ እስከ መሸሽ ድረስ የደረሱበት አለ። ምስጢሩ ለሚገለጽላቸው ለቅዱሳኑ ለበቁት ይገለጣል። እኛ ግን ቀሳውስቱ ያው ምሳሌውን ይዘን ጸጋው እስካለ ድረስ በዓለማችን ላይ ያሉ ቀሳውስት በዚህ ሕዝባቸውን ከክርስቶስ ጋር የክርስቶስን ልጅነት ይሰጡበታል ማለት ነው። በቤተ ክርስቲያን የክርስቶስ ልጅነት ይገኛል በጥቅሉ። ቤተ ክርስቲያን ያቺ በፊልጵስዩስ የተሰራችው ስርዓተ ቡራኬ በሐዋርያት ተደርጎላት ነው ስራ የጀመረችው። እንደውም ከሐዋርያት በፊት ክርስቶስ ባርኳት እሱ ሰርቷት እሱ ቀድሷት ነው። ከዚያን ጊዜ ቀጥሎ ያለው ቤተክርስቲያን በሚመሰረትበት ጊዜ በሊቀ ጳጳሱ ስርዓት ተደርጎ በመጽሐፈ ነገሥት ካለ መጽሐፈ ነገሥት እየተነበበ የቀድሞው ምኩራቡን ሰሎሞን በሰራበት ወቅት ይባል የነበረውን ያ ስርዓተ ጸሎቱን እየተደረገ የዚህች ቤተክርስቲያን ምሳሌ በዘመነ ኦሪት እንዲህ አይነት ነበረ። ሰሎሞን ነው ቤተክርስቲያን ለመጀመሪያ ጊዜ የሰራለት ለእግዚአብሔር። ያን ሰርቶ ወፈጽሞ ንጉሥ ሐኒጸ ቤቱ ለእግዚአብሔር ሰገደ በብረኪሁ። ሰሎሞን ያን ቤተ መቅደስ ሰርቶ ሲያበቃ ሁሉ ነገር ሲጠናቀቅ ሰግዶ ዋይ እንዲሁን ውስጥ ሰማይ አለ አይኑን ወደ ላይ ከፍ አድርጎ እጁን ዘርግቶ ለአባቴ ለዳዊት የማልከው የሰጠው ቃል ኪዳን ተፈጽሟል። እነሆ ቤት በአቅሜ ልክ ሰርቼልሃለሁ ቤትህንና አንተ ተቀበል፣ እስራኤልን በዚህ ይቅርበል፣ በዚህ ጎብኛቸው ብሎ ሲለምን ወዲያውኑ መንፈስ ቅዱስ ወዲያውኑ እግዚአብሔር ቤቱን በደመና ሞላው፣ በብሩህ ደመናና ተቀበለው ማለት ነው። ያ እየተደረገ የዘመኑ ኦሪቱ እየተነበበ መሰረቷ በኋላ ያለው ደግሞ ተቀደሲ ወነሲ ኃይለ እነ ቅዱስ ያሬድ ቤተክርስቲያኒቱን የቀደሱበትን ተቀደሲ ወነሲ ኃይለ ኦ ቤተ እግዚአብሔር እስመናሁ ንጉሥኪ ያንን እያደረሱ ኃይል ይኖርብሽ ፍጥረታቱን ሁሉ የምትቀድሽ ሁኚ መድኃኒተ ኩኒ መድኃኒት ሁኚ ዝኒ ኮነ በፈቃድ እግዚአብሔር እየተባለ ይሄውም በእግዚአብሔር ፈቃድ የሆነ ነው በማለት ኃይልን ለእግዚአብሔር ሰጥቶ እኛ ስራውን በማመላከት እሱ የሚሰጠንን ምስጢር በዚህ እናከናውናለን ማለት ነው። በእለቱ የሚባለው በዋዜማው ዕለት በሰኔ 20 ቀን ማለት ነው። በማግስቱ ደግሞ ቅዳሴ ሲቀደስ ዓመት ታነጽ ኢየሩሳሌም በእንቆ ሰንፔር ወበከርከደን ኢየሩሳሌም ስትታነጽ
በከርከደንና እንቆሰንፔር በሚባል ወርቅ በእንደዚህ አይነት አረፋት ያኔ በወርቅ እየተባለ ብዙ የሚደረስ ድርሰት አለ። ስብሐተ እግዚአብሔሩም የቤተ መቅደሱን ስራ የቤተ መቅደሱን ቅዳሴ ቅዱስ ያሬድ ባደራጀው ጾመ ድጓው ባዘዘው መሰረት እነሱ ቅዱሳኑ እግዚአብሔር ባመላከታቸው ቅዱስ ያሬድ እንግዲህ ከሰማይ ከመላእክት ነው የሰማው ምስጋናውን በሱ መሰረት የሰጠንን ጸጋ በዚህ መሰረት ቤተክርስቲያን ትባረካለች። በኤጲስቆጶሱ በሊቀ ጳጳሱ ትረጫለች። እዚህም ምጽዋት አሉ ራሱን የቻለ የሚቀርቡ ተዘጋጅተው መዓዛ ያላቸው መንፈስ ቅዱስን መስህብ የሚሆኑ ቤተክርስቲያን በዚያ ትባረካለች። ከዚያ በኋላ ነው አገልግሎት የምትሰጠው። በዘመናችን እስከ ገጠሪቱ እስከ ታችኛይቱ ቤተክርስቲያን ያለው ስርዓት አንዳንድ እየጎደለ አሁን ቅዳሴ ራሱ 42 ቡራኪያት 21 ዘአፋ 21 የውስጥ እነዚህ ካልተሟሉ አይለወጥም። ቅዱስ ሥጋውና ቅዱስ ክቡር ደሙ የሚለወጠው በስርዓት ነው። እነዚህ በሐዋርያት ባስተካከሉት መሰረት ይሄንን አንድም እንዳይጎድል እስከ ታችኛይቱ የቤተክርስቲያን የካህናት ስልጠና በማዘጋጀት በቂ ሙያ ያላቸው ሰዎች እስከ ታችኛው ድረስ እንዲዳረስ በማድረግ የክርስቶስ ቤት እስከሆነ ድረስ ከቤተልሔም ጀምሮ እስከ ግብር ቤት እስከ መስቀል ቤት እስከ ግምጃ ቤቱ ድረስ ንጹህ የሆነ አደረጃጀት እንዲኖር በውስጥ ያለው የቤተክርስቲያኒቱ እግዚአብሔርን የሚጠራ መሆን ያለበት መዓዛው የተለየና እንኳን ለእግዚአብሔር እንኳን ለመንፈስ ቅዱስ ለሰው ልጆችም ደስ የማይል ሆኖ አንዳንድ ቦታ ስለሚታይ ስለሚያሳዝነው ይሄ እንዳይሆን በቅድስት ቤተክርስቲያን አመራር ላይ ያለነው አካላት ከላይ ጀምሮ እስከ ታች ድረስ ያለውን በሰለጠነ መልኩ እግዚአብሔር የሚገባበት ቤት ልናደርግ ይገባል። በእርግጥ አሁን ቤተክርስቲያን በወርቅም ተሰራች በብርም ተሰራች በጭቃም ተሰራች በጭራሮም ተሰራች አንዲት ናት። ያው የክርስቶስ ሥጋና ደም ነው የምንፈተትባት። ይሄንን አውቆ ግን የቀድሞዎቹ በፍርሃት በመንቀጥቀጥ ነው የሚያገልግሉ የነበሩት ልኡካኑ። በአሁኑ ሰዓት ያሉት በዲያቆናቱ በኩል የሚታዩ አንዳንድ ጉድለቶች አሉ። የቀድሞ አይደለም መንበሩን መዳሰስ መንካትና ጽንሃውን እንኳን ከላይ ያለው መስቀሉ ቦታ ላይ አይያዝም። መካከል ላይ ይዞ ነው ወገቡ ላይ ይዞ ነው ለካህነ ቄሱ የሚያቀርበው። እነዚህ ምን አለበት ታሪክ እየመጣ እግዚአብሔር እንዳይቀየም ጥንቅቅ ያለ ስርዓት ከላይ እስከታች በሀገረ ስብከት በወረዳ ሊቃነ ካህናት በደብረ አስተዳደሮች እነዚህ ታስቦባቸው ቤተ መቅደሱን ንጹህ ኩኑ ቅዱሳነ እስመ አነ ቅዱስ እኔ ቅዱስ ነኝና እናንተም ቅዱስ ሁኑ ይላልና ከክህነቱ ከአስረ ክህነቱ ጀምሮ ካለባበስ ጀምሮ ምእመናንም ከመምራትም ከነዚህ ጥበባት እግዚአብሔር ጥበቡን ድፍረት ከመጣ ጥበቡን ይነሳል ይርቃል። ባከበሩት ቁጥር ደግሞ መንፈስ ቅዱስ ይቀርባል። እነዚህን ነገሮች እስከታችኛው ድረስ ካህናት ዲያቆናትና ቀሳውስት ሊያስቡበት ይገባልና የእግዚአብሔር ቤት የሰይጣን አበጋዞች እንኳን አያነዋውጧትም። ትመነምናለች እንጂ አትበጠስም። ለእውነተኞች እስከ ለተምጻት ድረስ እግዚአብሔር የሚመሰግንባት ቤት ነች። ሐሳዊ መሲህና መናፍቃን ወይም ደግሞ የሉሲፈር የቤልሆል ሰራዊት በሷ ላይ አቅም እንደሌለው አውቆ እኛ አክብረን ከያዝናት የሰይጣን ኃይልም በሷ ላይ የሚቋቋምበት እድል እንደሌለው ይህንን አውቀን ለትውልድ በአግባቡ ልናስተላለፍ ይገባል። መከራውን ረሃቡንም ጥሙንም ርዛኑንም እንቅልፉንም ተቋቁሞ የቤተ እግዚአብሔር አገልግሎት ግን ችላ የማይባል እስከሆነ ድረስ ይህንን አደራ የተቀበሉ ካህናትና ዲያቆናት መዘምራን በሙሉ የሰንበት ትምህርት ቤት ወጣቶች መንፈሳውያን ወጣቶች ሁሉም ትውልድ እግዚአብሔርን ሊያከብርባት የሰጣን መጠጊያ አምባ መጠጊያችን እስከሆነ ድረስ ብሶት ማራገፊያችን እስከሆነ ድረስ ልጅነት የምናገኝባት ሀብታችን እስከሆነ ድረስ እግዚአብሔር በውስጧ ስለሚገኝ እሱን በመፍራት በመንቀጥቀጥ እያገለገልን የነፍሳችንን ድህነት ልናገኝ ይገባል እላለሁ።